እውነትና ውሸት ክርክር ጀመሩ። ውሸት ቀደም ብላ መናገር ጀመረች። እውነት አትልፊ መቼም አይሆንልሽ፣ አሁን በዚህ ምድር አንቺም ማን ሊሰማሽ? አንቺ ወግ አጥባቂ ሕግሽም ብዙ ነው፣ ሕዝቡ የሚወደው ሕግ የሌለውን ነው። እኔ አንድም ሳይኖረኝ ብዙ ልጆች ወልደሽ፣ ይኸው በማታለል እኔ ወሰድኩብሽ። እኔ ቅድመ አያት ነኝ አንቺ ምንም የለሽ እያለች በእውነት አብዝታ ዘበተች። እውነት እንዲህ ብላ መናገር ጀመረች። አያንቺ በማለት ንግግር ቀጠለች። ልዩነታችን የተለየ ነው። አንቺ የምትወስጂው የደከሙትን ነው፣ እኔ የምቀበለው የሚመጡትን ነው። እኔን ለፈለጉኝ ሁልጊዜም ቅርብ ነኝ፣ ሕጌን ለሚሽሩት ለነሱ ሩቅ ነኝ። ሕያው ከሆኑት ጋር አብሬ ይኖራለሁ፣ በእውነት ጎዳና አጸናቸዋለሁ በማለት መለሰች። እውነትና ውሸት በክርክር ሜዳ ቆመው ሲሟገቱ፣ እውነት አሸነፈች ባለኮከቢቱ። እውነት በጎዳና አክሊል ደፍታ ወጣች፣ ሁሌም ለመኖሯ አዋጅ አስነገረች። ውሸትም አፈረች ያቺ ደካማይቱ፣ ተደብቃ ጠፋች ሳይነጋ ሌሊቱ። ተደብቃ ጠፋች ሳይነጋ ሌሊቱ። እውነት ማለት ልዑለ ባህሪ ሕያው እግዚአብሔር ነው። ሐሰት ማለት ደግሞ ለጊዜው ነገሮችን ክቦና አስተካክሎ የሚያሳየን የሐሰት አባት አውሬው ዲያብሎስ ነው። ወገኖቼ ከእውነትና ከውሸት የሚሻላችሁን እናንተ ታውቃላችሁ።